ለጦታችሁ ማህጾንና መቆመጫ ዳሌ የግል ንብረታችሁ ነው። ለህዝብ ክፍት አታድርጉ እናንተ ነውረኞች። ሴተኛ አዳሪዋ የትኛው ትሁን ጤናማ የልጆች እናት የትኛ ባለትዳር የትኛ እንደሆነ እኮ ተደበላለቃችሁብን እኮ። ይሄ የሶስት ብር ፓንት የአራት ብር ፓንት ለብሰ ሰው ልጅ ራቁት ይወጣሉ እንዴ ወደ አደባባይ? ወንዶቹ የሴት ልብስ ለብሰው መጡ። ቦርሳ እንደዚች ይዘው ምን እንደ እናቶች ሹሩባውን ግጥም አድርገው ሰው ተሰርቶ ለምን እቺ ተንጠልጣን ቦርሳት ይዙም እዚ እናቶች በዚች በአንገቷቸው ስር የሚከቱትን ለየት ለማለት ወይ ደግሞ ትኩረት ለመሳብ ያደረገችው ብቻ አይደለም። ጋጥ ወጦች እየተበረታቱ ስለሞጥን እዚ የተደረሰ እንደምታውቁት ከ15 ቀን በፊት ጉማ አዋርድ ተካሂዶ ነበር። ትልልቅ አገርተ ውስጥ ያሉ ተዋናዮች የተጋበዙበት ሁሉ ነገራቸው ደስ የሚሉ ትልልቅ ተዋናዮች እንደነ አማኑኤል ሀብታም አይነት እንደነ ግሩም ኤርሚያስ አይነት የተገኙበት ላይ ጉማ አዋርድን አይተናል። ይሄ ደግሞ ግም አዋርድ ነው። ይሄ ቲክቶክ ክሬቲቭ አዋርድ ከጉማ አዋርድ ጋር የሚነጻጸር ሳይሆን ግም አዋርድ ነው። የሚሰቆጥጥ የሚያሳፈር ለጦታችሁ ማህጾንና መቆመጫ ዳሌ የግል ንብረታችሁ ነው። ለህዝብ ክፍት አታድርጉ እናንተ ነውረኞች። ሴተኛ አዳሪዋ የትኛው ትሁን ጤናማ የልጆች እናት የትኛ ባለትዳር የትኛ እንደሆነ እኮ ተደበላለቃችሁብን እኮ። ለወንድነት ስነ ስርዓት ማታስይዙ የሁሉ ሀፍረተ ስጋችን ሰብስቡልን ለህዝብ ክፍት አታድርጉ ሲባል ራቁት መምጣት ጀመራችሁ። ጭራሽ እሱ እንደዚህ ይለበሳል። የሰው ልጅ በፓንትና በኮት ያባታ ይሁን ያጎታ ይሁን አይታወቅም። ተመልከት እንደዚህ ተለብሰው ይመጣል። ይሄ አዋርድ ሳይሆን አዋራጅ ነው። አገራችንን ህዝባችንን ክብራችንን ዝቅ የሚያደርግ የሚያሳፍር አንገት የሚያስደፋ። ኧረ ተው ወላጆች፣ እንዴት ነው ነገር መስመር አስይዙ ልጆቻችን። እንደዚህ አይነት ሴቶች በርግጥ እንኳን በርበሬ ታጠናችሁ ቆርቶ በእርታሌ በሰሞኑን እሳተ ገሞራን ብትታጠኑ የምትመለሱ ሴቶች አይደላችሁ። ከቁጥጥር ውጭ ነው። ዘር ሳትተኩ እናንተ መላመላ ካልተፈለጋችሁ በስተቀር አገር ተጥፋላችሁ። ይሄ የሶስት ብር ፓንት የአራት ብር ፓንት ለብሰ ሰው ልጅ ራቁት ይወጣሉ እንዴ ወደ አደባባይ? ቤተሰቦቻችሁን ገላችሁ ነው የጨረሳችሁት ወይስ በተፈጥሮ አደጋ ነው ወይስ በሰው ሰራሽ አደጋ ነው ቤተሰቦቻችሁ ያለቁ? ወንዶቹ የሴት ልብስ ለብሰው መጡ። በጣም በሚዘገነን ሁኔታ ማለት ነው። ሉጥ የሆነ ቦርሳ እንደዚች ይዘው ምን እንደ እናቶች እንደ ሴቶች እንደዚህ አድርገው ቦርሳ በዚህ ይዘው የሆነ በጣም የሚሰቆጥት ነገር ነው። ሹሩባውን ግጥም አድርገው ሰው ተሰርቶ ለምን እቺ ተንጠልጣን ቦርሳት ይዙም እዚ እናቶች በዚች በአንገቷቸው ስር የሚከቱትን አይሰቆጥታቸው እንዲሉ እናንተ በእናታችሁ። አሁን ጉማ አዋርድን ባየንበት ይሄን ግም አዋርድ ነው እንዲው እናታችሁ። እንደዚህ ጋጠወጥ የሆኑትን በርበሬ እያጠንን በርበሬ የማይመልሳቸውን ደግሞ እዛ ኦርታሌ ላይ ወስዶ ማጠን ነው እንጂ ይሄ አዲሱ ጭስ አለ ህንድ ድረስ ሄደው ቻይና ድረስ ሄደው የኢትዮጵያዊው ምርጥ የጭስ አለ በሱ እናጠናጭ እንዴ። እኛ ጨዋ ሴት የትኛ ትሁን ሴተኛ አዳሪ ሁሉም እኮ አብዷል። በነገራችን ላይ መንገዱ ሁሉ እንደዛ ነው። ታክሲ ሁሉ እንደዛ ነው። በየሆቴሉ በየካፌ ስትገቡ ራቁቱናል። በቃ ኢቫን እኮ ዛሬ አይደለም ወደ ሚዲያ የመጣችው። በነገራችን ላይ ቆይታ ልጅ እኮ ማበድ ከጀመረች ግን አሁንም በመቶ ሺዎች የሚቆጠር ህዝብ እችን ልጅ ይደግፋል። ለየት ለማለት ወይ ደግሞ ትኩረት ለመሳብ ያደረገችው ብቻ አይደለም። ጋጥ ወጦች እየተበረታቱ ስለሞጥን እዚህ የተደረሰ